ሰላም ቅዱሳን እንደምን አላችሁ? ይህ በየማለዳው ዘወትር የሚተላለፍ በጄኤምኤም ቴሌቪዥን የማለዳ ስንቅ የተሰኘ ፕሮግራማችን ነው። ዛሬ ደግሞ እግዚአብሔር በሰጠን እድል እግዚአብሔር በሰጠን ጊዜ ከአንድ ስፍራ እግዚአብሔርን ቃል እናይና እንደዚህ እግዚአብሔር ቃል መሰረት ደግሞ እንማማራለን፣ እንጸልያለን። እግዚአብሔር ደግሞ በህይወታችን ማድረግ የሚገባውን መልካም ነገሮች በሙሉ እንደ ፈቃዱ እንደ ሐሳቡ እንደ ቃሉ ያደርግልናል። የእግዚአብሔር ያምላካችን ስም የተባረከ ይሁን። እንግዲህ ዛሬ እንድናየው በልቤ ያለ የእግዚአብሔር ቃል እዚህ ፊልጵስዩስ ምዕራፍ 4 ከቁጥር 4 ጀምሮ ያለውን ቃል ነው። እርሱን አነባለሁ። እንደዚህ ይላል ይሄ የእግዚአብሔር ቃል። ያው ሁላችንም የምናውቀው ቃል ነው። በተደጋጋሚ ባንደበታችን የምንናገረው ቃል ነው። ሰዎችን ለማጽናናት ስንፈልግ የምንናገረው ቃል ነው። የምናውቀው ቢሆንም ማለዳ ማለዳ አዲስነቱን የሚገልጥ ጌታ እንደዚህ ቃል ደግሞ የሚለን አለ። ሁሉ ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ምን አለ ጳውሎስ ለፊልጵስዩስ ሰዎች ይሄንን ቃል ሲልክ ሁሉ ጊዜ በጌታ ደስ ይበላችሁ። ከዛ አጽንኦት ሲሰጠው ደግሞ ደግሜ ይላልው ደስ ይበላችሁ። በቃ ጠንከር ያለ ነገር ነው። በደንብ ልታውቁት የተገባ ነገር ነው። ደግሜ ነግራችኋለሁ ሁሉ ጊዜ በጌታ ደስ ይበላችሁ እያለ ጳውሎስ የፊልጵስዩስን ሰዎች በዚህ ቃል ሲያጽናና ሲመክር ማድረግና መሆን የሚገባቸውን ነገር ሲናገር እናያለን። አሁን ይሄን መልእክት ስናየው ሁላችንም እንደምናውቀው ይሄን መልእክት የጻፈበት ጳውሎስ የነበረበት ሁኔታ በፊልጵስዩስ ውስጥ ደግሞ ያሉ ቅዱሳኖች የሚያሳልፉት ነገር ያለው ነገር በሙሉ እንደዚህ የሚያስብል አይደለም። ደስ ይበላችሁ ካለ ደስ የማይሰኙበት ብዙ ሁኔታ አለ ማለት ነው። እሱም ጋር ስንመጣ አለ ያለበት ሁኔታ ይሄን መልእክት በምን ሁኔታ ውስጥ ሆኖ እንደጻፈው ሁላችንም የእግዚአብሔርን ቃል ስናነብና ስናጠና የምናውቀው ነው። ነገር ግን ምን አለ? ሁሉ ጊዜ በጌታ ደስ ይበላችሁ። ከዛ ደግሞ አጽንኦት ሲሰጠው ደግሜ እላለሁ በደንብ እንድታውቁልኝ እፈልጋለሁ ደስ ይበላችሁ። ጌታ ኢየሱስ ክርስቶስ በደንብ ሰዎች እንዲረዱለት የፈለገውን ነገር ያስተምር በነበረ ሰዓት እውነት እላችኋለሁ እያለ በደንብ አጽንኦት እየሰጠ በደንብ ያንን ከዛ በኋላ ሊናገር የፈለገውን ነገር በደንብ እንዲሰሙት በደንብ በህይወታቸው እንዲያውቁት የሚፈልገውን ነገር እንደዛ እያለ ይናገር ነበር። ጳውሎስም እንዲሁ ነው ያደረገው። ደግሜ እላለሁ በጌታ ደስ ይበላችሁ ይላል። እንግዲህ እዚህ ጋር ዝም ብሎ አይደለም ጳውሎስ ደስ ይበላችሁ ያለው። ዝም ብሎ መደሰት የለም። ሁላችንም እንላለን ሰዎች ሐዘን ላይ ሆነው ሰዎች ተጨንቀው ግራ ገብቷቸው አካባቢያቸው ላይ ያለው ሁኔታ ብልሽት ወጥቶ በተለያየ ውጥረት ውስጥ ሲሆኑ በቃ እንደ ልማድ እንለዋለን በጌታ ደስ ይበልህ፣ በጌታ ደስ ይበልሽ፣ በጌታ ደስ ይበላችሁ እንላለን። እኛም በሆነ ነገር ውስጥ ስንሆን በቃ በጌታ ደስ ይበልሽ ተብለን እናውቃለን። ግን ይሄ ብቻውን በጌታ ዝም ብሎ መደሰት አለ ወይ? ደስ መሰኘት ይቻላል ወይ? እንዲሁ ከመሬት ብድግ ብሎ በጌታ ደስ ይለኛል ምንም ነገር ትርምስምሱ ቢወጣ ምንም ነገር ቢበላሽ ችግር የለውም እኔ በጌታ ደስ እሰኛለሁኝ ማለት ይቻላል ወይ ስንል አይደል? እንዲሁ ዝም ብሎ ደስ መሰኘት አይቻልም። ይሄንን በማድረግ በጌታ ደስ ተሰኙ እያለ ከዛ ከስር የዘረዘረልን ነገር አለ። ደስ ለመሰኘት በጌታ ብቻ ደስ ለመሰኘት በጌታ ብቻ ሐሴት ያረጉ ለመኖር ምን ያስፈልጋል ስንል ገርነታችሁ በሰው ሁሉ ፊት ይታወቅ። ገርነታችሁ በሰው ሁሉ ፊት ይታወቅ። ገርነት ማለት በቃ ምቹነት ማለት ነው። ገር መሆን የዋህ መሆን በሰው ሁሉ ፊት ይታወቅ። በጌታ ደስ የምንሰኝ ከሆነ ደስታችን ጌታ ብቻ ከሆነልን
በሱ ሐሴት ያረግን የምንኖር ከሆነ የሚጎረባብጥ ነገር አይኖረንም በሰው ሁሉ ፊት የሚታወቅ ቀለል ያለ ምቹ የሆነ ፍሌክሲብል የሆነ ሰላማዊ የሆነ ማንነት ይኖረናል ማለት ነው ሰው ሰላማዊ ሲሆን ነው ሰላም የሚሰጠን አይደል ብዙ ረብሻ ውስጥ ብዙ ጭንቀት ውስጥ ብዙ ውከት ውስጥ ብዙ ግራ መጋባት ውስጥ ያለ ሰው ጋር አብረን ብናሳልፍ እኛ እንኳን በዛ ሁኔታ ውስጥ ባንሆን ከሰውየው ነገር የተነሳ እኛም እዛ ነገር ውስጥ እንገባለን ከዛም እንደዛ አይነት environment ውስጥ የማሳለፍም አፒታይት አይኖረንም ምን ስለሆነ ያ ጉዳይ ከባድ ስለሆነ እየታወቁ እየተጨነቁ መዋል በጣም ከባድ ስለሆነ ማለት ነው ነገር ግን በጌታ በኢየሱስ ክርስቶስ ደስተኛ የሆነ ሰው በሱ ሐሴት ያረገ ያለ ሰው ሁሉ ጊዜ ምንድነው በሰው ፊት ሲባል ገርነቱ ይታወቃል ምቹነቱ ይታወቃል አብረውት ቢያሳልፉ አብረውት ቢሆኑ አብረውት ከዚህ ሰው ጋር ጊዜን ቢወስዱ የሚጎረባብጥ የሚያስቸግር ነገር የለውም ምቹ የሆነ ፍስስ የሚል አብሮ ነገር ይኖረዋል በሰው ሁሉ ፊት ይሄ ነገራችሁ ገርነታችሁ ይታወቃል ይላል ግን በዚህ ሁሉ ውስጥ በጌታ ደስ ለመሰኘት ምን እናድርግ እንዴት ሆኖ ነው በጌታ ደስ መሰኘት የሚቻለው ደስ በማያሰኝ ሁኔታ ውስጥ እየኖርን ደስ በማያሰኝ ዓለም ውስጥ እየኖርን ደስ በማያሰኝ ሁኔታ አሳማኝ ምክንያት ውስጥ እየኖርን ስና አካባቢያችንን ኑሯችንን ቤተሰባችንን ሀገራችንን እንደ ዓለም ያለውን ነገር ያያየን ብዙ የማይመች ብዙ የሚጎረባብጥ ብዙ አስቸጋሪ ብዙ በጣም እንድንታወክና እንድንጨነቅ ልንችልበት የሚችል ሁኔታ ያለ በጌታ ደስ እያለን መኖር የምንችለው እንዴት ነው ስንል የእግዚአብሔር ቃል እንደዚህ ይለናል ጌታ ቅርብ ነው ይላል ጌታ ቅርብ ነው ጌታ ቅርብ ነው የቅርብ ነው ሩቅ የሆነ አምላክ አይደለም ቅርብ ነው በመጀመሪያ እናስቡ ምንድነው ጌታ ስንል እኛ ምድር ላይ ሆነን እሱ ሰማይ ላይ ሆኖ በሩቅ ሆኖ በቃ በሩቅ ያየነው በሩቅ ያመለክነው ሩቅ ሆኖ ከኛ ከጉዳያችን ሩቅ ከነገራችን ሩቅ እኛ ከምናልፍበት ሁኔታ ሩቅ እኛ ከምንወጣበት ከምንወርድበት ብዙ ጅምብር ውስጥ ገብተን ከምንሄድበት ጉዳይ ሩቅ ከማንነታችን ሩቅ ሆኖ የሚኖር አምላክ አይደለም የመጀመሪያው ጌታ በጣም ልንደሰትበት የሚገባው ነገር የመጀመሪያውና ዋናው ነገር ቅርባችን ነው አማኑኤል ነው ከኛ ጋር ነው በውስጣችን ነው ከወንድም አብልጦ የሚጠጋጋ ወዳጅ አለ ይላል አይደል እግዚአብሔር ቃል ከመጠጋጋት ያለፈ ነው በውስጣችን ያደረ ነው እዚህ ውስጣችን ነው እኛ ጋር ነው ለሁሉ ነገራችን ቅርብ ነው በጣም እሱን ለማግኘት በሆነብን ነገር እርሱን ለማግኘት እርሱ ጋር ለመመካከር እርሱ ጋር የሆነ ነገር ለማድረግ እምንቸገርበትና ዋጋ ምንከፍልበት ጉዳይ አይደለም ሩቅ አይደለም በጣም የራቀ አይደለም በጣም የቀረበ ነው በጣም የተጠጋጋ ነው እሱን ለማግኘት ምንም አይነት ፕሮሰስ የምናደርግበት ጉዳይ የለም በጣም ከመጠጋጋቱ የተነሳ በፈለግነው ሰዓት እነሆኝ ሊላን ቅርብ ሆኖ ከኛ ጋር አለ ስለዚህ ደስ ይበላችሁ ደስ ይበላችሁ ምንድነው ጌታ ቅርብ ነው ቅርብ መሆኑን ስታስቡ ደስ ይበላችሁ በምንም አይነት ነገር ውስጥ ሆነ የኛ የምንላቸው ሰዎች አብረውን ሲኖሩ የኛ የምንላቸው ሰዎች ሊረዱን ሊያግዙን ይችላሉ የምንላቸው ሰዎች አብረውን ሲኖሩ ማንፈራበት ብቻችንን ስንሆን ምንፈራባቸው እኮ ብዙ ጉዳዮች አሉ እነዛ ግን ለችግሮቻችን ላለንበት ሁኔታ እንዳንፈራ እንዳንደነግጥ በቃ አስተማማኝ ዋስትና ሊሰጡን የሚችሉ ሰዎች
ሊገኙ የማይችሉበት የቅርብ ሊሆኑ የማይችሉበት ድርስ ሊሉ የማይችሉበት ግን ነገር አለ ሰዎች ስለሆኑ ውስን ናቸው ሩቅ አገር ከሆኑ አንድ ነገር በህይወታችን ሀፕን ካደረገ በዛው ሰዓት ሊደርሱልን አይችሉም የማይመች ሁኔታ ላይ ካሉ ሊደርሱልን አይችሉም ይሄኛው ግን ጌታ ግን የቅርብ የሆነን ይሄ ጌታ ግን ምንም የማይገድበው ነው ምንም የማይወስነው ነው ስንጠራው እነሆኝ የሚል ነው ድምጹን የሚያሰማን ነው አለኮ ከኛ ጋር በሚሆነው ስንወጣ አብሮን የሚወጣ ስንገባ አብሮን የሚንገባ ነው ነገር ግን ላለንበት ሁኔታ ግን ስንጠራው መኖሩን እኛ እንዲገባን በደንብ የሚያረጋግጥልን አምላክ ነው ስንጠራው ከች የሚል የሆነ ቦታ ሆኖ የሆነ ነገር ሲደርስብናልን ስንለው ምጥት የሚል ሳይሆን አብሮን ነው ያለው ቅርብ ነው እኛ ግን ላለንበት ሁኔታ የሆነ ነገር ሆኖ ጌታ ሆይ ስንል አብሮን መኖሩን ወዲያው ያሳውቀናል አለው እኮ ይለናል ለኛ ሳይኖር ቀርቶ ሳይሆን ባለንበት ሁኔታ የሆነ ስሜት ውስጥ ገብተን ጌታ ሆይ ድረስልን ስንል አለውኝ እኮ ብሎ ኢሚዲየትሊ ድምጹን አሰምቶ የሚያረጋጋን አምላክ ነው የቅርብ ነው ሩቅ አይደለም አብሮን አለ ሁሉን ይቆጣጠራል ሁሉን ያያል እማያውቀው ነገር የለም እሱ ሳያውቅ በህይወታችሁ የሚሆን ነገር የለም በሱ እየታየ ያለ ነገር ነው የምታልፉበት ጎዳና በሱ እየታየ ያለ ጉዳይ ነው እሱ የሚያውቀው ጉዳይ ነው ደግሞ ለዛ ጉዳይ ብቻችሁን ጥሏችሁ ሂዱት ተወጡት ይያላችሁ አይደለም አብሯችሁ ነው ቅርብ ነው ስትወጡ ይወጣል ስትገቡ ይገባል ህመማችሁ ያመዋል ጭንቀታችሁ ይገባዋል ስለዚህ እንደዚህ አይነት አምላክ እንደዚህ አይነት ወዳጅ የቅርብ ሆኖ አብሮ ሆኖ እየኖረ ስላለ በመታልፉበት በመትወጡበት በመትገቡበት በመትሄዱበት አስቸጋሪ ሁኔታ ውስጥ እሱ ስላለ የሆነ ስሜት ሲሰማችሁ መኖሩን ያረጋገጠ አለው አይዟችሁ በርቱ እያለ የሚኖር አምላክ ስላለ ከዚህ የተነሳ ምን ይበላችሁ ይላል ደስ ይበላችሁ ስለዚህ ይሄንን እወቁ ይላል እንደዚህ ቃል መሰረት እላችኋለሁ ወገኖቼ ቅዱሳን የእግዚአብሔር ሕዝብ በምንም አይነት ሁኔታ ውስጥ ሁኑ አዎ ደስ የማያሰኝ ሁኔታ አለ የከበደ ሁኔታ አለ እንደግል እንደ ቤተሰብ እንደ ቤተክርስቲያን እንደ ሀገር አዎ በጣም ከባድ ነገር አለ የምታልፉበት ጎዳና አስቸጋሪ ነው የኔስ እንደው ለየት ያለ ነው የምትሉት አለ እነግራችኋለሁ በጌታ ደስ ይበላችሁ እንዴት የሁሉ ነገር ይያለ እንዴት ካላችሁ በጌታ ደስ የምንሰኝበት አንድ ነገር አለ እሱ የቅርብ ነው እየሆነ ያለውን ሁሉ ያየዋል እየሆነ ያለውን ሁሉ ያውቀዋል በመናልፍበት ጎዳና ሁሉ አብሮን እየወጣ እየገባ ነው ለዛ ነገር ጥሎን ተወጥቶ ብሎን ትቶን የሚሄድ አምላክ አይደለም ነገሮች ካቅም በላይ ሆነው ስንል ደግሞ መኖሩን አለሁ ያለ በድምጹ ያረጋገጠልን ያንን ጎዳና እንድናልፍ የሚያረግ ስለሆነ በዚህ ምን ይበለን ደስ ይበለን ይሄ እድለኛነት ነውና የሆነ ሰው አይደለም ቅርብ ይሆነልን የሆነ ባለስልጣን አይደለም የሆነ ገዢ አይደለም የሆነ ኃይለኛ ጉልበታም አይደለም የሆነ ሀብታምም አይደለም እነዚህ ሁሉ የዘረዘርናቸው ያላቸው ነገር ውስና ናቸው ሰዎች ናቸው ለኛ የቅርብ የሆነልን አምላክ ኢየሱስ ነው ስለዚህ ይሄን በማሰብ ደስ ይበላችሁ ይላል ይሄን በማሰብ ደስ ይበላችሁ ሌላ ሁለተኛ በጌታ ደስ ልንሰኝም የቅርብ ሆኗል አይደል
በሁለተኛ ደግሞ ደስ እንድንሰኝ ምክንያት የሚሆነን ነገር ምንድነው ስንል በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። በአንዳች አትጨነቁ። ምንም በሌለበት ምንም ነገር በሌለበት የሚያስጨንቅ ግራ የሚያጋባ ነገር በሌለበት ጳውሎስ ብድግ ብሎ አትጨነቁ ምናምን አይልም። ደስ ይበላችሁ ሲል ከመጀመሪያው ራሱ ማስደሰት ኢንቫይሮንመንት ውስጥ እንዳሉ ይታወቃል። እርሱም እነሱ ጻፊውም የተጻፈላቸው ማስደሰት ኢንቫይሮንመንት ውስጥ ነው ያለነው። ግን ልንደሰትበት የምንችለው አንድ ነገር አለ። ደስ ይበላችሁ። ሁኔታው እንደዛ ቢሆንም አለ ሌላ የምንደሰትበት ነገር። ይሄ ነገር እያለ ከዛ በላይ ሆነ ልንደሰት የምንችልበት አንድ ነገር አለ እያለ ነው የሚጽፍላችሁ። ስለዚህ የቅርብ ነው ጌታ፣ ከናንተ ጋር ነው፣ የሚሆነውን ሁሉ ያየ ነው፣ አብሯችሁ ነው፣ አብሮ ያሳለፈ ነው። ከዛ ደግሞ አትጨነቁ አለ። የሚያስጨንቅ ነገር በሌለበት አትጨነቁ ጳውሎስ ሊል አይችልም። ስለዚህ አትጨነቁ። ላለመጨነቅ ታዲያ መፍትሄው ምንድነው? መጨነቅ አያስፈልግም፣ ጭንቀት አያስፈልግም፣ በሰላም መውጣት መግባት ነው መኖር ነው፣ የሰላም አምላክ ከኛ ጋር አለ በሚል ስሜታዊነት አይደለም መጨነቅ የሚቆመው። ለጭንቀት መፍትሄ አንድ ነገር አለ። አሁን የቅርብ የሆነላችሁ እግዚአብሔር አለ አይደል? አዎ። የቅርብ የሆነ ከናንተ ጋር አብሮ የሚኖር አለ አይደል? አዎ። ለሱ ንገሩት። ስለማያውቀው አይደለም፣ ያውቀዋል። ያው አብሯችሁ የቅርብ ነው ተብለን የለ አብሮን እየኖረ አይደል? አብሮን እየወጣ እየገባ ያለንበትን ሁኔታ በደንብ እየተረዳ አይደል? አዎ። ቢረዳውም ቢያቀውም እናንተ ከጭንቀት ነፃ ለመሆን ውጥርጥር ካረጋችሁ ነገር ነፃ ለመሆን ምን አድርጎ አለ? በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አቅርቡ። ያላችሁበትን ሁኔታ አሳዩ፣ ያላችሁበትን ሁኔታ ግለጡ፣ ያላችሁበትን ሁኔታ ተርኩለት። ስለማያውቀው አይደለም፣ ያውቀዋል። ሳይካትሪስቶች እኮ ሰዎችን ሲያማክሩ የመጀመሪያው ሰው ረፍት የሚያገኝበት መንገድ እነሱ ጋር ሄዶ ምንድነው ካላችሁ ያሉበትን ጭንቀት ዝርግፍ አድርገው ይነግሯቸዋል። በህይወታቸው የደረሰውን የሆኑትን ይነግሯቸዋል፣ ይሰማቸዋል። ውስጣቸው ያለውን ነገር ስላወጡ ስለተናገሩ በዛ ሰው ዘንድ ተሰምቻለሁ ብለው ስላሰቡ ረፍት አግኝተው ይሄዳሉ። ያ ሰው በደንብ ላይ ሰማቸውም እኮ ይችላል። ስራው ስለሆነ ግን እንደሰማቸው አክት ሊያረግ ይችላል። አብዛኛውን ነገርም ላያውቀው ይችላል። በእነሱ ዘንድ ግን ስለተሰሙ ብቻ ስለተደመጡ ብቻ ረፍት አግኝተው ይሄዳሉ። ይሄ የሁላችንም ኤክስፒሪየንስ ነው። የሆነ ነገር ውስጥ ገብተን ወዳጆቻችንን ጓደኞቻችንን አግኝተን እንደዚህ እኮ በህይወት ያፕን አረገ ብለን አውርተን በደንብ ሲሰሙን ሲያዳምጡን እርፍ ብለን ምንሄድበት እኮ ነገር አለ። ምናል ከውስጣችን አወጣ ነው፣ ተናገርን፣ ተነፈስን። ከዛስ የሆነ ሼር የሚያረገን ሰው አገኘን። አንዳንዴ እንዲያው በውስጣችሁ ካወጣችሁ በኋላ ለዛ ሰው የመስጠት ያክል የመገላገል ያክል በቃ ለሱ ኃላፊነት ሰጥቻለሁ የማለት ያክል በዚህ ልክ ረፍ ብለን ምንሄድባቸው ጎዳናዎች አሉ። ምን እንደዛ የሚሆንበት ጊዜ አለ። ስለዚህ አሁን ወደዚህ ጋር ስንመጣ ግን ከሳይካትሪስት የበለጠ ነው ይሄ፣ ከጓደኞቻችንም የበለጠ ነው፣ አንደርስታንድ አድርገውን ከሚሰሙን ወዳጆቻችንም የበለጠ ነው። አንደኛ ነገሩን ያውቀዋል። የማያውቀውን ነገር አይደለም የምንነግረው። ይሄኛው ሰሚ ይለያል፣ በደንብ ነው የሚሰማን።
ይሄኛው ሰሚ ይለያል ሴንስ እያረገ ነው ያለንበትን ሁኔታ እያወቀው ህመማችንን በደንብ እያወቀው ሐዘናችን በደንብ እየገባው ለዛውም ደግሞ ሳይፈርድብን እንዴት እንደዚህ ትላለች እኔ ያለኋት ምናምን የሚል ፍርድ ሳያወጣብን በደንብ ሴንስ እያረገ ይሰማናል እናወራዋለን ከምልጃ ጋር በምልጃ እንነግረዋለን ከምስጋና ጋር ሲል ደግሞ ያ ያለንበት ሁኔታ በቃ በሱ ትክክለኛነት እየሆነ ያለ እንጂ ተሳስቶኛል ለመጉዳት ፈልጎ እንዳልሆነ ገብቶን ለኛ ለመልካም ለኛ ለበጎ እነዛ የምናልፍባቸው ጎዳናዎች በጣም ልዩ ሰው ሆነን ለምንወጣባቸው እንደሆነ በመረዳት ውስጥ ስንሆን ከውስጣችን ምን ይመጣል ማለት ነው ምሬት ሳይሆን ምስጋና ይመጣል ከዛስ ከምልጃ ጋር ሆነን እናቀርብለታለን እናፈሰዋለን እንነግረዋለን ልክ ነግረነው ስንጨርስ ረፍት እናገኛለን ለሰው በመንገር ሰው ረፍት ካገኘ የቅርብ ለሆነንማ ለሚወደን ለተጠጋጋን አብሮን ለሚኖር ለሰከንድ ለማይለየን አምላክማ መንገር ጭንቀትን ሁከትን ያለንበትን ሁኔታ መዘርገፍ ማሳየት መግለጥማ እንዴት የበለጠ ያሳርፍም ልክ ያንን ባደረግን ቁጥር ልክ ያንን በፈጸምን ጊዜ ፈጽሞ ረፍት እናገኛለን ጭንቀታችን ይወገድና በሰላም እንሞላለን ስለዚህ እንዳንጨነቅ የሚሆንበት መንገድ አትጨነቁ ስለተባልን ሳይሆን በዚህ ጎዳና ውስጥ ነው ይለናል ይሄ እግዚአብሔር ቃል ስለዚህ በጌታ ደስ ለመሰኘት ወገኖቼ ብዙ የሚያስጨንቅና የሚያውክ ነገር ባለበት በዚህ ሁኔታ ውስጥ ያላችሁ ወዳጆቼ ዝም ብላችሁ ተርኩለት ለጌታ እግዚአብሔር ፊት ቀርቦ ማውራት እግዚአብሔር ፊት ቀርቦ መናገር ፕሮሰስ የለው ፎርሙላም የለው እምናበጃጀው ምናስተካክለው መጀመሪያ እንደዚህ ከዛ እንደዚህ የምንለው አይደለም አባታችን ውድቅ በሉና ከፈለጋችሁ አልቅሱበት ከፈለጋችሁ እንደፈለጋችሁ ሆናችሁ ብቻ ተርኩለት እርሱ ይገባዋል እንደዛ እንደፈለገ ተውኖ የማይፈነጨው ሰው ፊት ነው ነገ ሊታዘበን ስለሚችል የወቅት እኮ ያልፋል ያኔ እንደዛ አልቅሰሽ ያኔ እንደዛ ወቅሰሽኝ የሚል አምላክ አይደለም ያለንበትን ሁኔታ ተረድቶ ያለንበት ሁኔታ ገብቶት ከዛ ነገር ሊያወጣን የታመነ አምላክ እንጂ ሳይነቅፍ በልግስና ማለት የሚነቀፍ ነገር ያለብን እንዴት እንዲሆነሽ ሳይል በልግስና ግን ለህይወታችን ጉብኝት የሚያደርግ አምላክ ነው ስለዚህ በትፈልጉ ተንከባለሉ በፊቱ በትፈልጉ ደቁ እንደፈለጋችሁ ሆናችሁ ብቻ አባትና ልጅ እንደሚያወራው እንደዛ በአባትና በልጅ መካከል እንዳለ ወዳጅነት ህፃን ልጅ አባቱን ሲያገኝ ሊሆን እንደሚችለው አባቴ ጋር ለመቅረብና ለመጫወት ብሎ ፕሮሰስ እንደማያበዛ ከነ ሁለንተናው ከናለበት ነገር ጥምጥም እንደሚል አባቱ ላይ እንደፈለገ እንደሚጫወት እንደዛ እኛ ደግሞ የሰማያዊ አባታችን ላይ እንደዛ አፍስሱት ግለጡለት ተርኩለት ስለማያውቀው አይደለም በዛ ውስጥ የሚያልፍ ፈውስ ስላለ ነው እናንተ ያንን በገለጣችሁና በተናገራችሁ በሱ ፊት በምስጋናና በምልጃ ባቀረባችሁት ቁጥር ከናንተ ውስጥ በወጣ ቁጥር የምታገኙት ረፍት አለ ስለዚህ ኢሚዲየትሊ ጭንቀቱ ተወግዶ በሰላም እንሞላለን እንደዚህ የምንሆንበት አምላክ እንዳለን ስናስበው ራሱ ደስታው ያገኘናል ያኔ ደስ መሰኘት ይሆናል የሁሉ ከሆነ በኋላ ግን የሚሆነው ምንድነው ስንል አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልቦናችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል ይህ ሲሆን የሚጠበቅ ነገር አለ ምን አለ አእምሮ ይጠበቃል
ልብ ይጠበቃል። አብዛኞቻችን በህይወታችን እኮ ያሳለፍነው ነገር የደረሰብን ነገር ብዙ የሆናቸው ነገሮች እኮ ለብዙ ነገር የሚዳርጉ ነበሩ። አይምሮአቸውን ስተው የተለያየ ነገር ሆኖ የምናያቸው ሰዎች እኮ በጣም ሩቅ ነገር እኮ አይደለም። ሊቋቋሙት የማይችሉት ቀላልም ብትሆን ሊያጡት የማይፈልጉት ነገር ሀፕን ሲያደርግ መቆጣጠር ስለሚያቅታቸው እኮ ነው። ያ ያልሆነበት ምክንያት አይምሮን ልብን የሚጠብቅ የእግዚአብሔር መንፈስ የእግዚአብሔር ጥበቃና ከለላ ከኛ ጋር ስላለ ነው እንጂ እንደሆነው ነገር እንደሚደርስብን ነገር አንዳንድ እንዳሳለፍናቸው ጎዳናዎች እኮ ብዙ ነገር በህይወታችን ሊፈጠር ይችል ነበር። እነዚህ ጎዳናዎች ግን በሱ ፊት የምናፈሰውና የምናወጣው ነገር ግን አይምሮና ልባችን በሰላም ተጠብቆ እንድንኖር የሚያደርግልን ነገር ይሆናል ማለት ነው። ስለዚህ ዛሬ ላችኋለሁ ወገኖቼ እንደዚህ እግዚአብሔር ቃል መሰረት ሁሉ ጊዜ በጌታ ደስ ይበለን። ደግሜ ላችኋለሁ ደስ ይበለን። እንዴት በዚህ ሁሉ ነገር ተከበን የሁሉ ነገር ያለ የምትሉት የምትተርኩት ነገር አለ? አዎ አለ። ለምን ደስ ይበለን ታዲያ? ጌታ ቅርብ ነው። የቅርባችን ሆኖ ከኛ ጋር ሆኖ አብሮን ነው እንጂ ያሳለፍን ያለ ነው ብቻችንን አይደለም። ብቻችንንማ የሚቻል አይደለም። ችለን ያለፍን ያለ ነው እንዲያው እሱ በመኖሩ ነው እንጂ ሊታለፍ የሚችል አይደለም። ይሄን ያሰብን ደስ ይበለን። ይሄን ያሰብን ደስ ይበለን። ጌታ ቅርባችን ነው፣ ከኛ ጋር ነው። አብሮን እየወጣ አብሮን እየገባ ነው። እንድናልፍ አቅም ጉልበት እየሆነን ነው። ለዛም ነገር ደግሞ አሳልፎ ተወጡት ብሎ እየሰጠን አይደለም። ይሄ የቅርብ አምላክ ስላለስ እንተርክለት ስለማያውቀው አይደለም። እንንገረው፣ በፊቱ እናፍስሰው፣ በፊቱ እናልቅስ፣ በፊቱ እንጩ፣ እንደፈለግን እንሆን። አታየውም ወይ እንበለው፣ በቃ በደንብ እናስረዳው። ስለማያውቀው አይደለም፣ በዛ ውስጥ ከውስጣችን ወጥቶኛ ነፃነት ስለምናገኝ ወዳጅነታችንን የሚገለጥበት መንገድም ስለሆነ ይህን ባደረግን ቁጥር ምን ይሆናል? የመጀመሪያው አይምሮአችን ይጠበቃል፣ ልባችን ይጠበቃል። ሰላም ነው ምን ሆኖ አይምሮና ልብ ሰላም ተጠበቀ ማለት ደግሞ ደስታ የሚጀምረው ከዛ ስለሆነ ያ ይሆናል ማለት ነው። ስለዚህ በጌታ ደስ ይበለን። እሱ የቅርብ ነው፣ ምን ነግረውን ሁሉ የሚሰማ ነው፣ አይምሮና ልባችንን የሚጠብቅ ነው። ከዚህ የተነሳ ደስ ይያለን እንኑር። ለህይወታችሁ መልካምነት እግዚአብሔር ያደርጋል። ለቤታችሁ መልካምነት እግዚአብሔር ያደርጋል። ለአካባቢያችሁ መልካምነት እግዚአብሔር ያደርጋል። ለሀገራችን መልካምነት እግዚአብሔር ያደርጋል። የእግዚአብሔር አምላካችን ስም ይባረክ። ለዚህ እግዚአብሔር ቃል መሰረት በእግዚአብሔር ፊት እንጸልያለን። እግዚአብሔር ያወከንን ያስጨነቀንን የሱን ደስታ እንዳናጣጥም ያደረገንን ነገር ሁሉ ከህይወታችን ያስወግዳል። የአምላካችን የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላካችን እግዚአብሔር አባታችን በጌታ በኢየሱስ ስም እናመሰግንሃለን። ዛሬ ደግሞ እኔና ወገኖቼ በእንዲህ አይነት ሁኔታ በፊትህ እንድንገኝ እድልና ጊዜ ስለሰጠህን እንደዚህ የቃልህ እውነት ደግሞ ወደ እያንዳንዳችን ህይወት ወዳለንበት ሁኔታ ወደ ገጠመን ወደ ከበደን ግራ ወደ አጋባን ነገር ስለመጣህ አሁንም እላለሁ እግዚአብሔር ሆይ እኔና ቅዱሳንን ህዝብህን ይዤ በፊትህ ቀርባለሁ። እግዚአብሔር የዘላለም አምላክ ያለንበትን ዘመን ያለንበትን ሁኔታ ልጆች ያሉበትን ሁኔታ በዚህ ሚዲያ ይህን ፕሮግራም የሚከታተሉ ወንዶች ሴቶች ልጆችህ እግዚአብሔር ሆይ ቤተክርስቲያን ህዝብህ እና ሀገር ደግሞ ሀገር ያለችበትን ሁኔታ ታያለህ። አንዳች የሚያስደስት ነገር የለም። ነገር ግን ቃልህ እንደዚህ ይለናል፣ በጌታ ደስ ይበላችሁ።
አንተ ነህ ደስታ ደግሜ ላለው በጌታ ደስ ይበላችሁ ደስ ልንሰኝ የሚገባበት ዋናው ነገር አንተ የቅርባችን ነህ ደስ ልንሰኝበት የሚገባው ነገር ያለንበትን ሁኔታ ብንተርክልህ የምትሰማን የምታደምጠን ሰምተ ደግሞ በሳት መልስን የምትሰጠን አምላክ ነህ ደስ ልንሰኝበት የሚገባን ነገር አይምሮአችንና ልባችን ሁሌ ባንተ ተጠብቆና ተከልሎልን እየኖረ ነው ይሄ እውነት ዛሬ በሙላት ለኔና ለሕዝብ እንዲገለጥልን እንዲበራልን በዚህ እውነት ውስጥ ደስ ይያለን ካንተ ጋር ያለውን ደስታ ያጣጣምን ሐሴት ያረግን መኖር እንዲሆንልን በጌታ በኢየሱስ ስም እኔ ጸልያለሁ ይህን ባለማስተዋል የተጋርዶብን በብዙ ከትና ጭንቀት ከምንኖርበት ማንነት ነፃ እንድታወጣን ቀንበር እንዲሰበር እስራት እንዲበጣጠስ ተጽኖ እንዲገፈፍ ይሄንን የሸፈነብን ይሄንን የጋረደብን የጠላት ተጽኖ የኛ ዕውቀት ሁሉ ለቆን እንዲሄድ ሕዝብህን ለቆ እንዲሄድ እኔን ለቆ እንዲሄድ ቤተክርስቲያንን ለቆ እንዲሄድ ሀገራችንን ለቆ እንዲሄድ ሁከት ለቆን እንዲሄድ ጭንቀት ግራ መጋባት እግዚአብሔር የዘላለም አምላክ ሆይ በኢየሱስ ስም ለቆን እንዲሄድ እኔ ጸልያለሁ ይህን ባለማስተዋል በብዙ እንጉርጉሮና ሐዘን ውስጥ እንድንኖር የሚያደርግ የጠላት አጀንዳ የሰይጣን ስትራቴጂ በጌታ በኢየሱስ ስም ከሕዝብህ ላይ የተገለበጠ ይሁን ሁሉ ላንተ ክብር ይሁንልን በዚህ እውነት ውስጥ መኖር ስለሚሆንልን እናመሰግንሃለን በሆነብን ነገር ሁሉ ደግሞ አንተ አዋቂ ትክክል ስለሆንክ በሆነብን ነገር ሁሉ አይምሮአችንንና ልባችንን እየጠበቅክ በሰላም ስላኖርከን በጌታ በኢየሱስ ስም ክብር ላንተ ይሁን እናመሰግንሃለን ደግሞ ምን ወደሃለን ከፍ በልልን በጌታ በኢየሱስ ስም አሜን